እግዚአብሔር ይባረክ። በጣም ገረመኝ መዝሙሮቹ ሁሉ እግዚአብሔርን መፈለግ የሚል ስለሆነ ዛሬ ደግሞ የኔ ትልቁ ርዕስ እሱ ስለሆነ ጌታን ባርካለሁ። የስብከቴ ርዕስ የተጎበኘ ፈላጊ የሚል የተጎበኘ ፈላጊ። ሃሌሉያ አሜን። አይገርምም? መለኮት ፍለጋን ሲጎበኘው ግን ይሄ ፍለጋ የሚለው ነገር በመለኮት ሚዛን የሚለካ ማለት ነው። በመለኮት ሚዛን ማለት እኔና እናንተ በምናየው ወይም ደግሞ በምንናገረው ነገር ሳይሆን መለኮት ለክቶት this is ብሎ የሚለው እርምጃ የሚወስድበት ፍለጋ ማለት ነው። እግዚአብሔር በዛ ይባርክ። አሜን። ኢየሱስ ጌታ ነው። በዚህ ቦታ ላይ ዘኬዎስ የሚባል ሰው እናያለን። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር ይላል። የትምህርቱ የዚህ የስብከቱ ትልቁ ኮር ኢየሱስን የትኛው እንደሆነ ሊያየው ይፈልግ ነበር የሚለው በቃ ለሆር ከአንድ እስከ 10 አለ። ከአንድ እስከ 10 ያሉት የቁጥሮቹ ዋነኛው ኪበርሱ ማለት ነው ኢየሱስ የትኛው እንደሆነ ሊያይ ይፈልግ ነበር። እግዚአብሔር ይመስገን። የትኛው እንደሆነ ይሄ ፍለጋ ኢየሱስ የለካው ፍለጋ ጌታ አይሳሳትም ማለት እኛ ልንል እንችላለን። በአንድ ሰው ጸሎት እረይሱማ ምናምን ልንል እንችላለን። እግዚአብሔር ግን የሚለካው ፍለጋ፣ እግዚአብሔር ግን የሚለካው ፍቅር መፈለግ። ዛሬ አኩሮታችን በዘኬዎስ ፍለጋ ላይ የሆነውን ነገር እንመለከታለን። ግን ለመፈለግ ትንሽ አንዳንድ ነገሮች ልበል። መፈለግ ማለት እግዚአብሔርን መፈለግ ማለት የመለኮትን ቴንሽን ወይ የመለኮትን አትኩሮት መሳብ ማለት ነው። መፈለግ ይሄ እግዚአብሔር መዝኖት ይሄ ፈለገ ብሎ እግዚአብሔር የሚናገረው መፈለግ ማለት የመለኮትን ቴንሽን የመለኮትን አትኩሮት የሚስብ ማለት ነው። እናየዋለን። እግዚአብሔር ይመስገን። አሜን። መፈለግ ለመለኮት ስፔስ ወይም ለመለኮት ቦታ የሚሰጥ መሳሪያ ነው። መፈለግ የሚለው ቃል እግዚአብሔርን መፈለግ የሚለው ይሄ መፈለግ አሁን እንዳልኳችሁ እግዚአብሔር መዝኖት ያለፈው እግዚአብሔርን ያቆመው እሱ መፈለግ እግዚአብሔርን እንዲሰራ ስፔስ የሚሆን ነው ማለት ነው። መፈለግ የእግዚአብሔርን ጣልቃ ገብነት በግለሰብ፣ በቤተሰብ፣ በህብረተሰብ፣ በአገር፣ በዓለምም እግዚአብሔርን የሚጋብዝ የሆነ መሳሪያ ነው ማለት ነው። መፈለግ ማለት መፈለግ ማለት ስንፈልግ እግዚአብሔርን ስንፈልግ እግዚአብሔር መዝኖት ፈልጋኛለችና መሄድ አለብኝ ብሎ ሲል፣ ፈልጋኛለችና መነሳት አለብኝ ሲል፣ ፈልጎኛልና መንቀሳቀስ አለብኝ ሲል እግዚአብሔርን ሲያስነሳው በግለሰብ፣ በቤተሰብ፣ በህብረተሰብ፣ በአገር፣ በዓለምም እግዚአብሔርን የሚጋብዝ መፈለግ ማለት በእግዚአብሔር ቤት ትልቅ ስፍራ ያለው ነው። አሜን። እግዚአብሔር ይመስገን። እግዚአብሔርን እንዳንፈልገው አዳምን ከገነት ያወጣው የእግዚአብሔርን ረሃብ የእግዚአብሔርን ጠማት የጣለበት ትልቁ እግዚአብሔርና አዳም ህብረት የሚያደርጉበት ህብረት ያላቸው ያ ትልቁ መሳሪያ ነው የሰረቀ። ክርስቶስ ደግሞ ኢየሱስ ደግሞ የመጣው ያንን ፍለጋ ያንን ረሃብ የመለኮትን ፍለጋ የመለኮትን ጥማት የፈጣሪያችንን ፍለጋ ለመመለስ ስለሆነ መፈለግ የሚለው ትልቅ አትኩሮት አለው። ጌታ ይፈልገዋል። አሜን። ይፈልገዋል። እውነቴን ነው የምላችሁ። ጌታ ነው ምስክር። ይፈልገዋል። መፈለግ የሚለውን ነገር ይፈልገዋል። እናንተ ስትፈለጉ ደስ አይላችሁ? በመስሪያ ቤታችሁ ስትፈለጉ ደስ አይላችሁ? በጓደኞቻችሁ ስትፈለጉ ደስ አይላችሁ? እግዚአብሔር ይፈልጋል። መፈለግን ይፈልጋል። መፈለግ የእግዚአብሔር ፍቅር ጠላት የሚሰውረው እግዚአብሔር እንደዚህ የሚመጣበት የሚገባበት በተዘጋ በር የሚመጣበት ነገር ነው ማለት ነው። እግዚአብሔር ሲፈለግ የሆነ ነገር የሚንቀሳቀስበት መሳሪያ ነው። መፈለግ
መለኮትን ለማግኘት ወይ ስራውን ለመግለጥ የሚያነሳሳ አቅም ነው። መፈለግ አቅም ነው ወገኖቼ፣ አቅም ነው። ባለፉት ጊዜያቶች ሪቫይቫል የተነሳው እንዴት ነው ብትሉ በመፈለግ ነው፣ በመጠማት ነው። እግዚአብሔር የታለን ፈልገው በማለት አንነሳም ከዚህ ሳይመጣ በማለት ሪቫይቫል የተነሳው በዓለማችን ላይ የሚገርም ነገር ያደረገው እግዚአብሔር ሳይፈለግ አይደለም፣ እግዚአብሔር ተፈልጎ ነው። አሜን። ፍለጋ እግዚአብሔርን እንዲሰራው የሚያነሳሳ አቅም ነው። መፈለግ ለጌታ መግቢያ በር ነው። መፈለግ ለጌታ መግቢያ በር ነው። ፍቃድ መስጠት ነው። ግባልኝ በሩ ያው ተከፈተ ማለት ነው። መፈለግ የእግዚአብሔር መንፈስ በሕይወታችን እንዲሰራ የሚያደርግ ሙሉ ፍቃድ ያሰጠው ነው። ጎሄድ የሚያሰኝ ነው መፈለግ። በመጽሐፍ ቅዱስ ውስጥ እግዚአብሔርን በእውነት የፈለጉ ለትውልድ አስተማሪና ባለ ታሪክ የሆኑ በጣም ብዙ አሉ። ስናነባቸው ታድለው ያላቸው እንዴት እነሱ ሕይወት ውስጥ እንደዚህ ሊሆን ቻለ ብለን ጥያቄ በጸሎት እግዚአብሔር ሆይ ብለን ልንል የምንችልበት ባለ ታሪኮች፣ አስተማሪዎች ሕይወታቸው ለትውልድ አስተማሪ የሆኑ መንፈስ ቅዱስ በመጽሐፍ ቅዱስ ውስጥ እንዲሰፍሩ ያደረጋቸው። ሉቃስ በዚህ ቦታ በጣም ይገርመኛልና መርምሮ ጠይቄ ብሎታል። ለቴዎፍሎስ ነው ይህንን እንጽፍለት ማለት ነው። እየሄደ እየጠየቀ እስቲ በየቦታው በየከተማው እና ይህንን የዘኬዎስን ታሪክ እግዚአብሔር እንዲሰማው አደረገው። መንፈስ ቅዱስ ጻፈው አሉ። ለምን? ትውልድ ይማርበታል። ዛሬ እኛ ልንሰማው ማለት ነው። እግዚአብሔር ይመስገን። እንፈልጋቸው ዘንድ የሚፈልጉን አቅማችንን አእምሯችንን ማርከው በዚህ በጥቂት እድሜያችን ኃላፊ በሆነው እድሜያችን ለሚያልፈው ብቻ ጉልበታችንን የሚጨርሱ ብዙ ናቸው። ሐዋርያው ጳውሎስ ትፈልጓቸው ዘንድ የሚፈልጓችሁ ብዙ ናቸው አይደል? እነሱን ተቋቁመን ተከራከርናቸው፣ ተሟገትናቸው። ለምን? እናንተ እነሱን እንድትፈልጓቸው እንዲፈልጓችሁ ይሰራሉ ይላል። የኛ መፈለግ ቁጥር አንድ መሆን ያለበት እግዚአብሔር። አሜን። የወጣንበት የተፈጠርንበት አይደለም እንዴ? መገኛችን የወጣንበት እስትንፋስ የሕይወታችን ሶርስ እሱ ነው መፈለግ ያለበት በመጀመሪያ። እውነቴን ነው። ዛሬ እግዚአብሔር ቻሌንጅ ያድርገን፣ እንፍቀድለት፣ ያድርገን። መጀመሪያ ብለን የምንለው እግዚአብሔር ነው መፈለግ ያለበት። አሜን። እግዚአብሔር ይመስገን። ዛሬ የሚፈልጉንን እግዚአብሔር ያዋርድልን። ከሱ ሌላ ፍለጋችንን ፕራዮሪቲ ለእግዚአብሔር ከመስጠት ቅድም ዘመር ነው እኮ ደስ ይላል። በጣም እየገረመኝ ነበር የምዘምረው። ጌታ ሆይ ፈልጌ አላጣሁም። እቺ ልጅ እንዴት ነው እንደዚህ የዘመረችው? ፈልጌ አላጣሁም ስትል በእውነት ፈልገዋለች ማለት ነው። ራሱን ያስገኘላት ይኸው ነው ያላት ፈልገዋለች ማለት ነው። ዝም ብሎ ዝማሬ ከሆነ ሕይወት አይሆንም። ግን በእውነት ፈልጋው ካገኘችው ለዓለም የምታሳየው የሆነ ነፃ የሆነ የጌታን ነገር የሆነ የምታሳየው ነገር አላት ማለት ነው። የሰዎችን ቴንሽን የሚስብ በመፈለጓ የተገኘላትን ጌታ እንድናየው የሚያደርግ አላት ማለት ነው። እግዚአብሔር ይመስገን። እና ይሄ ስፍራ ኢያሪኮ ውስጥ ጌታ ኢየሱስ ክርስቶስ በኢያሪኮ ሊያልፍ ወደደ። ቁጥር አንድን ስንመለከት ወደ ኢያሪኮ ገብቶ ያልፍ ነበር። ይሄ የመጨረሻ አገልግሎቱ ነው የኢየሱስ። በቃ አገልግሎት ጨረሰ። አሁን በኢያሪኮ አልፎ ወደ ኢየሩሳሌም ሄዶ ለመሰቀል የመጨረሻውን የተላከበትን አብ የሰጠውን አሳይመንት ለመጨረሻ ሊጨርስ እሱ እየሄደ ነው። ወደ ኢየሩሳሌም እየሄደ በዛ መካከል ነው እንግዲህ ይሄ ፈላጊ የተገኘው ማለት ነው። እግዚአብሔር ይመስገን። ከልብ የሚፈልጉትን ጌታ ይቆምላቸዋል። ከልብ የሚፈልጉት ከውስጥ እና ጌታ ኢየሱስ አገልግሎቱን ጨርሷል። ፈውስ ለማገልገል አይደለም፣ እዚህ ጋር ታምራት ለመስራት አይደለም፣ የመጨረሻውን ታምራት ለመስራት ወደ ኢየሩሳሌም እየገሰገሰ ነው ከደቀ መዛሙርቱ ጋር። በዚህ ጊዜ ነው ዘኬዎስ የተባለው ሰው የተገኘው ማለት ነው። በክርስቶስ ኢየሱስ ጉዞ ታሪክ የሌለ የተጠላ ቀራጭ
አይፈለግም የተባለ በዝባዥ ኃጢአተኛ፣ ብዙዎችን አንገት ያስደፋ ድሃ ያደረገ ግንስ በክርስቶስ ኢየሱስ ጉዞ ውስጥ ጣልቃ ይገባ ይህንን ሰው ነው የምናየው። እና ሲናገረን ምን አይነት ሰው ነው ብሎ ይናገረናል። ዘኬዎስ የሚባል የቀራጮች አለቃ፣ ባለጠጋ፣ ሀብታም፣ ገንዘብ አያስፈልገውም። በቃ ገንዘብ አለው፣ በጣም የጠገረ ነው። በዚህ ላይ ደግሞ ቺፍ ነው፣ አለቃ ነው። ስለዚህ አውቶሪቲ አለው፣ ገንዘብ አለው፣ ብልጥግና አለው። አንቱ የተባለ ሰው ነው፣ የሚፈለግ ነው። ሰዎች ደጅ የሚጠኑት ሰው ነው። ግንስ በዚህ ቦታ ስናየው የመፈለጉ ልክ ክብሩን አስጥሎ ሲያሮጠው የምናይበት ክፍል አለና ይህንን ክፍል በአራት ከፍለን እናየዋለን። ከቁጥር 3 ጀምሮ እስከ 10 ያለውን ነገሮች አንደኛ የዘኬዎስ ምኞት ወይም ደግሞ የዘኬዎስ ዲዛይር አንደኛ የምንመለከተው ማለት ነው። በቁጥር 3 ላይ ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ይሄ ነበር ሲል የአንድ ቀን ጉዳይ አይደለም። በልብ ውስጥ ይሄ መፈለግ የሚለው ቃል ዝም ብሎ ቃል አይደለም። ቅድም እንዳልኳችሁ ሰዎች ብዙ ነገር ይፈልጋሉ። መፈለግ የሚለው ኢየሱስን ለማየት ይፈልጋል የሚለው ግን ፓሽን ያለው ውስጡን የተቆጣጠረው ቴንሽኑን የያዘ አካሄዱን የያዘ ኑሮውን የያዘ አንድ ነገርን አልፎ ጥሶ እንዲሄድ ያደረገው ይሄ በእውነት መፈለግ የሚባለው መፈለግ የሚለው ቃል በአክሽን የሚገለጥ ጌታን ለማየት ይፈልግ ነበር። ዝም ብሎ እንዳልሆነ የምታውቁት ምንድነው? መጨረሻ ላይ ጌታ ያደረገውን ስታዩ ይሄ መፈለግ የሚለው ከውስጥ እንደሆነ የምታውቁት ፓሽን እንዳለው የምታውቁት የምር እንደሆነ የምታውቁት አስለቅሶ እንደሆነ የምታውቁት ብዙ ፍለጋ እንደሆነ የምታውቁት መጨረሻ ላይ ይህ ሰው በልቡ ውስጥ ፍለጋ ተወልዶ ነበር እና ስለ ክርስቶስ ኢየሱስ ሰምቷል። ጌታ እንደዚህ ያደረገ ብሎ ይመጡና ይነግሩታል። ጌታ እኮ ይህንን አደረገ ብሎ ይነግሩ። በሰማርያ ውስጥ ኢየሱስ ክርስቶስ ባለፈ ቁጥር ያቺ ሳምራዊት ሴትዮ ጌታ የነካት የደጉድ ያደረኩትን ነገረኝ ብላ ስትናገር በዛ አካባቢ የተነኩ የተዳሰሱ እነ በርጤሜዎስ እውራን ያበራ ይሄንን ሁሉ ሲመለከት ይሄ ኢየሱስ እያለ ውስጡ ይገባ ነበር። ይሄ ጌታ መቼ ነው ማየው? እንግዲህ በዚያ አስተያየት እኮ ኢየሱስን ለማየት አልቻለም ማለት ነው። ከዚህ በፊት ጌታ በዚህ በሰማርያ ውስጥ ባለፈ በኢያሪኮስ ባለፈ ቁጥር አላገኘውም ማለት ነው። አሁን ግን ይሄ የመጨረሻ ሰዓት ነው። በዛ በኩል ያልፋል የሚባል ወሬ ሰማ። this is the last day ኢየሱስን ማየት አለብኝ ብሎ ቆርጦ የተነሳበት የውስጥ ጥማት የውስጥ ፍላጎት መለኮት የተመለከተው መለኮት የመዘነው ይሄ መሻት ነበር። እግዚአብሔር በኢየሱስ ክርስቶስ ስም ይህን መሻት ይስጠን። እውነቴን ነው የምላችሁ፣ ይሄ መሻት ዝም ብሎ አይደለም፣ የሆነ ታሪክ ይፈጽማል። ታሪክ ያደርጋል። በግለሰብ ቢሆን በቤተሰብ ቢሆን በአገር ቢሆን በዓለም ቢሆን በህብረተሰብ ቢሆን እውነቴን ነው የምላችሁ እንዲህ አይነት መፈለግ የሆነ ነገር ያደርጋል። እግዚአብሔር ይመስገን። እግዚአብሔርን መፈለግ ጌታን መፈለግ ይሄ የተደጋገመ ቃል ስለሆነ ለምደነዋል፣ ለምንጆዋል። እግዚአብሔርን መፈለግ የሚባለው ነገር ግን አትኩሮት ሰጥተን መፈለግ የሚለው ከውስጥ ጋር ነው። ይሄ ሰው ጌታ ኢየሱስ ክርስቶስን በጣም ይፈልገው ነበር። በመጽሐፍ ቅዱስ ውስጥ ብዙ የሆኑ ፕሮሚሶች አሉ። እናንተ ትሹኛላችሁ፣ በፍጹም ልባችሁ ካሻችሁ ታገኙኛላችሁ። እግዚአብሔር ይህንን የሚለው በኤርምያስ 29:13 ላይ እናንተም ትሹኛላችሁ፣ ትፈልጉኛላችሁ፣ በውስጣችሁ ትናፍቁኛላችሁ። የሚያስለቅስ ፍለጋ ጌታ ሆይ የት ላግኝ የምንል ውስጣችንን የያዘ እግዚአብሔር ሆይ የምንል የሚያስጮህ አንዳንድ ጊዜም ሰዎች እንዲያውን የሚያደርግ ምንድነው እንዲህ የሚያደርጋት ምንድነው እንዲህ የሚያደርገው የሚያስብል አለ ፍለጋ። ዘኬዎስን እንደዛ ነው ያደረገው። ለዚህ ፍለጋ እውነቴን ነው የምላችሁ
እግዚአብሔር ይቆማል። እግዚአብሔር እንዲመጣ ቤታችሁ ያደርጋል። እግዚአብሔር ይመስገን። አንተ ፊቴ ከሹኝ ባልክ ጊዜ ልቤ አንተን አለ። ማን ነው ይሄንን ያለው? ዳዊት። እግዚአብሔር ሆይ አንተ አንድ ነገር ተናገር፣ ፈልጉኝ አልክ። አንተ ፈልጉኝ ባልክ ጊዜ ልቤ ሌላ ነገር አይደለም፣ ገንዘብ አይደለም፣ ስልጣን አይደለም። እግዚአብሔር ሆይ ልቤ አንተን አለ። እንዴት አይነት መባረክ ነው! እንዴት አይነት ባርኮት ነው! ልብ እግዚአብሔርን ሲል የጠላት ትልቁ ስራው የሚፈልገው እኛ ላይ እግዚአብሔርን መፈለግ መስረቅ። ክርስቶስ የመጣበትን ዓላማ እግዚአብሔር ሊገስጸው ይሄንን ከኛ ውስጥ ማጥፋት ነው። በፊታችን ብዙ ነገር ማምጣት ነው። የእግዚአብሔርን ፕራዮሪቲ ማንሳት ነው። እግዚአብሔር በመፈለግ ይባርከን። መፈለግንም ማድረግንም በእናንተ ውስጥ የሚሰራ እሱ ነው ተብሎ እንደተጻፈ እግዚአብሔርን መፈለግ ዛሬ እግዚአብሔር ያንን መንፈስ ይስጠን። አቤቱ ጌታ ሆይ በኢየሱስ ክርስቶስ ስም ስጠን። አሜን። ስለዚህ ይሄ ዘኬዎስ መጀመሪያ ዲዛይኑ ፍላጎቱ ኢየሱስን ማየት ነበር። የትኛው እንደሆነ ኢየሱስን ለማየት ይፈልግ ነበር ይላል። ቁጥር 2 እስቲ ልጠይቃችሁ፣ እናንተ ልባችሁ ምን ያህል ነው የሚፈልገው? ምን ያህል? አንዳንድ ጊዜ እኮ ይሄ ፍለጋ የሚታይ ነገር ይሆናል። አንዳንድ ፍለጋ ሰዎች የሚያነቡት ነገር ይሆናል፣ በአክሽን የሚገለጥ እግዚአብሔር ሲፈለግ የእኛን ነገር ያልፋል፣ አቅማችንን ያልፋል፣ በእንባ ይገለጣል፣ በጩኸት ይገለጣል፣ አካሄዳችን ይገልጠዋል። እግዚአብሔርን መፈለግ ውስጣችሁ እንዴት ነው? እግዚአብሔር ሲመለከተው ውስጣችሁ እንዴት ነው? ዛሬ መንፈስ ቅዱስ የሚጠይቀን ነገር አለ። እግዚአብሔርን የመፈለግን መንፈስ እንድናገኝ ጌታ ይፈልጋል። ዛሬ በዚህ ይባርከንና እንውጣ ወገኖቼ። ብዙ ነገር እንፈልጋለን፣ ኢየሱስን ማየት እንፈልጋለን። ነገር ግን አንዱ ጌታን የሚገልጠው ጌታን የሚያመጣው ፍለጋ። አሜን። መፈለግ ነው። እግዚአብሔር የተባረከ አሜን። እሺ ቁጥር 2 እንግዲህ ይሄ ሰው ኢየሱስን በጣም ሊያየው ከብዙ ጊዜ ጀምሮ የሰማው የክርስቶስ ኢየሱስን ታላቅነት፣ ስራውን፣ ኢየሱስ ክርስቶስ ያደረገው፣ ሰዎችን የጎበኘውን፣ ያለቀሱትን ያጽናና፣ እንባ ያበሰ፣ የሞቱትን ያስነሳ ብዙ ታሪክ ሰምቶ ሊያየው በውስጡ ዲቨሎፕ የሆነበት ባይዛው ዝም ብሎ እግዚአብሔርን መፈለግ ዝም ብሎ አይገኝም ወገኖቼ። እግዚአብሔርን መፈለግ የሚገኘው ከመንፈስ ቅዱስ ጋር ያለ ህብረት፣ ወደ ቃሉ የምንመጣበት ህብረት፣ ወደ ጸሎት የምንመጣበት ህብረት የምናደርገው እንኳን ይወስናል። እግዚአብሔርን መፈለግ በውስጣችን ደቨሎፕ የሚሆነው የሚያድገው የምንኖረው ይወስናል። አሜን። እግዚአብሔር ይመስገን። ይሄ ሰው ስለ ጌታ ብዙ ስለሰማ ነው ኢየሱስን ማየት እፈልጋለሁ ብሎ ቆርጦ የተነሳ። የምንሰማው ዲተርማይን ያደርጋል በውስጣችን አቅም የሚሆንልን እግዚአብሔርን ለመፈለግ፣ እግዚአብሔርን ለመጥራት፣ የፓሽኔት ለመፍጠር የምንሰማው ነገር ዲተርማይን ያደርጋል። ክርስትና ሃይማኖት አይደለም። ኢየሱስ ክርስቶስ የመጣው የመሰረተው ህይወትን ነው፣ ከጌታ ጋር ህብረትን ነው፣ ሪሌሽንሺፕ። ለኤፌሶን ቤተክርስቲያን እንደዛ ነው። የቀደመውን ፍቅርን ትተሃል ሃይማኖት ሲሆንበት ጌታ ፍቅርን ይመዝናል። ለጌታ ያለን ፍላጎት መሻትን ይመዝነዋል። በኤፌሶን ቤተክርስቲያን አጣው ብዙ የሆነ አክቲቪቲ አለ። አውቃለሁ ይናለ እምነት አለ፣ እንደዚህ አድርጋል። ውሸተኞችን የሆኑ ተደብቀው የሚሰሩትን አጋልጣል። ስራ በዝቶልሃል፣ አውቃለሁ ይህንን አድርጋል። ግን ከኔ ጋር ያለ የቀደመው ፍቅር በውስጥ የለም። ኢየሱስ ክርስቶስ የመሰረተው በቀራንዮ መስቀል ላይ ያንን ሁሉ መከራ የወሰደው ለህይወት ነው። ከእግዚአብሔር ጋር ህብረት አንድ ላይ ልንሆን፣ እግዚአብሔርን ልናየው፣ ፍቅሩን ልናየው፣ ውበቱን እንዴት ደስ ትላለህ! ሁልጊዜ መልአኮች እንደሚያዩት እግዚአብሔር ፈቅዶልናል። በምድር ላይ ሆነን እንዴት ውብ ነን፣ እንዴት ቆንጆ
ያርግልን ያርግልን በጌታ በኢየሱስ ስም እኔ ፈልጋለሁ አባቱ ያርግልን። ይሄ ሰው ይሄ መሻቱ ኢየሱስ አለ። ዋው በኢያሪኮ ያለፈ ያለ የሆነ ሰው ልቡን ይስበዋል ጌታ የሚፈልግ ኢየሱስ የጠፉትን ሊፈልግ ነው የመጣው። እዚህ ጋር የሚፈልገው የሆነ ልብ ኢያሪኮን እያለፈ እየሄደ ወደ ኢየሩሳሌም ግን አትሄድም የሚለው የሆነ ልብ ይገባዋል፣ የሆነ ልብ ይስበዋል። እንሳበው በጌታ በኢየሱስ ክርስቶስም ጌታን የሚስብ ልብ ይስጣል። አሜን። ለመሄድ አልቻልኩም ይላቸዋል ደቀ መዛሙርቱ እንደ ጌታ ሆይ ሂድ እንጂ ወደ ኢየሩሳሌም አላልክም። ኧረ የሆነ ልብ ይስበኛል። የሚስብ ልብ ይስጠን መንፈስ ቅዱስ የሚስብ ልብ ይስጠን። ኢየሱስ ክርስቶስን ወደ መንገዳችን የሚያመጣ ልብ ይስጠን። እግዚአብሔር ይመስገን። ደግሞ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርቡ ሁሉ እግዚአብሔር መኖሩን ከልብ ለሚፈልጉት ለሚሹት ዋጋም ለሚሰጥ ማመን አለበት። ከልብ የሚሹት እግዚአብሔር ዋጋ ይሰጣል ይላል። አሜን። እግዚአብሔርን ከልብ ከእውነት ከምር በፓሽኔት የሚፈልጉትን እግዚአብሔር ምን ይሰጣል? ዋጋ በምትስ እግዚአብሔር ዋጋ ይሰጣል። ጌታ ነው ምስክር ይሰጣል። እሷ ደግሞ ምን እንደዚህ ያደርጋታል? ሰዎች በምድር እንዲሏቸው ምን ያደርገዋል? እሱ ደግሞ ከልክ ያለፈ ነው። ከልብ ከሆነ እግዚአብሔር ዋጋ ይሰጠዋል። ሃሌሉያ ይሰጠዋል። በሆነ መንገድ እግዚአብሔር ይመጣል። ኢየሱስ ጌታ ነው። ይመጣል ሊያከብር ያንን ፍቅር ሊያከብር ያንን ፍለጋ ሊያከብር ያንን ህብረት ይመጣል። እግዚአብሔር ይመስገን። ሃሌሉያ ሃሌሉያ። ሲድራቅ ሚሳቅ አብደናጎ እግዚአብሔርን ሲፈልጉ ነው ንጉሥ ሆይ ይሄ አንተን ተራ ጥያቄ ልንመልስልህ አያስፈልገንም፣ ከእጄ የሚያድናችሁ ማን ነው ብሎ ሲል ናቡከደነፆር ገነት ሆነባቸው። ምንም ቃልን ለመመለስ አያስፈልገንም። ከአንተ እጅ ከኃይል ከአውቶሪቲ ከፓወር እግዚአብሔር ሊታደገን ይችላል። ባያድነንም ግን አንሰግድም። እኛ የምንፈልገው እግዚአብሔርን ነው። እውነቴን ነው የምላችሁ። ድፍን በባቢሎን ያሉ ሰዎች እጃቸውን ጠንቁሎባቸዋል። ምን እንዲህ ያደርጋቸዋል? ነጥፈዋቸዋል። መሞት ፈለጉ እንዴ? በንጉሥ ቁጣ የሚተርፋለ እንዴ? ያንዳንዱ ሀሳብ ሰጥቷል። መጥቶ ነው ኧረ እባክህ ጎንበስ በል ኧረ ተው ስገድ ተብለዋል። እግዚአብሔር ይመስገን። አራተኛው ሰው በቃ እግዚአብሔር ይመስገን። ሶስት ሆነው ተጥለው አራተኛውን አግኝተውታል። አራተኛው ሰው ብቅ አለ። ስብከት ይሆናል አራተኛው ሰው። አሜን። አነጋጋሪ ያደርጋል ጌታ። አነጋጋሪ በእውነት ነው የምላችሁ። እግዚአብሔርን በእውነት የሚፈልግ አነጋጋሪ ያደርግበታል እግዚአብሔር ያንን ሰው። ስሙ ብሩክ ይሁን። እሺ ሁለተኛ የዘኬዎስ ችግር ወይም ደግሞ ሂስ ዲፊካልቲ። የመጀመሪያው ምኞቱ አለ ዲዛይሩ። ሁለተኛ የገጠመው ችግር። እውነቴን እላችኋለሁ ጌታ ክርስቶስን ስንፈልገው በእውነት ስንጠማ ኦብስታክል የለም ማለት አይደለም። አሉ ጌትዬ እንዲሆንልን በዚህ በውስጣችን ባለው ፍላጎታችን ጌታን ስንጠራ ጠላት ያያል፣ መሻታችንን ያያል። እሱ ነው የገጠመው። ምን ይላል? ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው። እስቲ አቃተው በል አቃተው። ኢየሱስን ይፈልገዋል ያየው፣ ግን አቃተው። ሲያቃተው ደግሞ ማን ያየዋል? ሲያቃተው ሲቸገር ሕዝቡ ብዙ ስለነበር ወዲህ ሲሾልክ ሰው አለ፣ ወደዛ ሰውየው አጭር ነው ስታተስ በጣም አጭር ስለሆነ አልፎ ለማየት አልቻለም። እዛ ሲሽለከለክ ሲጋፋ ሁሉ ያየዋል። የት ናችሁ ያለው? ስንጋፋ ያይናል። የእውነት ከሆነ አቅቶን ስንጋፋ፣ ስንጨነቅ፣ ስናለቅስ በየቱ
እንኳን ወዳጄ ብለን አቃተኝ እኮ ስንለው ያያል በምስል የሆነ ልብ ይጎትተዋል። የሆነ ሰው ሲያቅተው ያያል። ኢየሱስን ለማየት እየፈለገ ሲቸገር ያያል፣ ሲጨነቅ ያያል። እግዚአብሔር ይመስገን ይመጣል። ነገሮች አይመስሉም። ነገሮች ሁሉ አንድ አይነት ሲሆኑ አይመስልም። ያያል ጌታ። አሜን። በትዳር ያያል ጌታ፣ በስራ ያያል ጌታ፣ በመንገድ ያያል ጌታ፣ የሚከፈለው ዋጋ ያያል ጌታ። ሲያቅተን ኦብስታክል ቃላት ሲያስቀምጥብን ያያል ጌታ። ያደረግነው ሲፈርስብን ያያል። ስንታገል ያያል ጌታ። ያያል ፍላጎታችን፣ ናፍቆታችን፣ ውስጣችን ትግል ይሆን እፈልግሃለሁ እኮ ግን ጌታ ያቃተኝ ስንል የዘኬዎስ የገጠሙ ችግር ያነበር ይሄ በውስጡ የሚፈላ ጌታን የሚፈልገው ነገሩ አልሳካ ሲለው ወይኔ ዛሬ ሳላየው በሰፈሬ መጥቶ ኢየሱስን ሳላየው እንዴት ይሆናል? ሲቸጋገር ጌታ ኢየሱስ ክርስቶስ አየው። ምኞትህን ያያል። የገጠመህንም ችግር ያያል። አዎ ያያል። እንፈልግ ያያል። ስንጣማ ያያል። ፍቅር ሲቀዘቅዝ ያያል። መፈለግ ስናቆም ያያል። በሌላ ነገር ሲተካ ያያል። ኢየሱስ ያያል። ፈለግን ስንለው ደግሞ ይመዝነዋል። ያያል። እግዚአብሔር ይመስገን። በምን አይነት ሁኔታ እንዳለን እኔ ራሴን አውቃለሁ። ጌታን ምን እንደምለው አውቃለሁ። እናንተም ደግሞ በየግላችሁ ምን እንደምትሉ ታውቃላችሁ። ግን ጌታ ያያል። ሶስተኛው ቁጥር 4 ላይ በዚያችም መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። መሰጠቱ ወይም ዴዲኬሽን። ሶስተኛ መሰጠቱ፣ መጣሩ፣ ኤፈርት ማድረጉ አቃተኝ ብሎ ቢመለስስ? ይህ ዛሬ አልሆነልኝም ብሎ አይችልም? ጥሩ ምክንያት አይደለም? በቂ ምክንያት። ምን ላድርግ ቁመቴ አጭር ህዝቡን አልቻልኩም ብሎ ቢል አይችልም? ይችላል። እዚህ ውስጥ ያለ መሻት የእውነት መሻት ያንደረድራል። የእውነት መሻት ዋጋ ያስከፍላል። የእውነት መሻት እንደሆነ ነገር ያደርጋል። ፓሽን ያደርጋል። ኖ አለ አልመለስም። ዛሬ በከተማዬ አልፎ አልመለስም። ኢየሱስ በኢያሪኮ አልፎ አልመለስም። ይሄ ትልቅ የተባለ ሰው፣ ይሄ ባለጠጋ የተባለ ሰው፣ ይሄ አለቃ የተባለ ሰው፣ የቀራጮች አለቃ የሚፈራ ሹልክልክልክ እያለ እንደ ልጆች ክብር ትጥላለህ። ስትፈልግ መፈለግ የእውነት ፍለጋ ስትፈልግ ክብር ትጥላለህ። አንቱነትን ትጥለዋለህ። ምን እንዲያደርገዋል ትባላለህ። ምን እንዲያደርጋታል ትባላለህ። ምን እንዲያስጮኸዋል፣ ምን እንዲያስጮኻታል ትባላለህ። ትነቀፋለህ። ፍለጋ፣ የእውነት ፍለጋ ከቃል ያልፋል። የእውነት ፍለጋ ከጩኸት ያልፋል። ከዝማሬ ያልፋል። የሆነ የሚታይ ነገር አለው። እኔ እግዚአብሔርን ፈልጌዋለሁ ግን አልመጣም አይደለም አይባልም። እግዚአብሔር ይለካዋል። ፍላጎት ካልመጣ እየለካው ነው። ጽዋው እስኪሞላ ነው። እውነቴን ነው የምላችሁ ፍለጋው። ስለዚህ ሰውዬ በፍጹም አልመለስም። ዛሬ ህዝብ ይሳቅ። ይሄን የክብር ልብስ ለብሼ እየተሽሎኮሎኩ ሾላ ስወጣ ይሳቅ። ሁኬስ ይሳቅ። እዚህ ያለው በለጠ ይበልጣል ወገኖቼ። እዚህ ያለው መሻት ይበልጣል። መፈለግ ይበልጣል። ከምንም ይበልጣል። ካለ ይበልጣል። ከስራዬ ይበልጣል።
የምላችሁ ይበልጣል፣ ይበልጣል። ከኑሮዬ ይበልጣል፣ ከጓደኞቼ ይበልጣል፣ ከታላላቆች ይበልጣል፣ ከክብሬ ይበልጣል፣ ከጉልበቴ ይበልጣል፣ ከገንዘቤ ይበልጣል፣ ይበልጣል። ይሄ መፈለግ የሚባለው ነገር የሆነ ፓወር ነው፣ የሆነ አቅም ነው፣ የሆነ ጉልበት ነው። እግዚአብሔር ሊያገኘው ከኛ ውስጥ የሚፈልገው ማለት ነው፣ አቅም ነው። ስለዚህ የሰውዬ ሽሉክልክ ብሎ ያኔ ክብር ልብሱን ለብሶ ወጣ። ሰዎች እያሉ ለዚህ እኮ ነው ልጆች የሆነ እንደ ተረት አድርገው የሚያወሩበት። ለዚህ መሳቂያ ነገር ስለሆነ ለልጆች እንደ ታሪክ አድርገው የዘኪዎስን ግን አይደለም፣ ለነሱ ታሪክ እንጂ ለኛ ህይወት። ሹልክልክ እያለ ዛሬማ ኤፈርት አደርጋለሁ፣ ዛሬማ ኢየሱስ በከተማዬ አልፎ ይገባ። በፍጹም እንዴት አይነት ልኖር ከዚህ በኋላ ከፍለጋዬ ጋር ሳላየው እንደተጠማው ነው። ዛሬ የመጣው ይምጣ፣ የመጣው ይምጣ። ጌታን መፈለግ እንዲህ ያስብላል። ጌታ ነው ምስክር፣ እውነቴን ነው ማለት የመጣው ይምጣ። ሞትን አልፈራውም፣ ግልምጫን አልፈራውም፣ አልፈራም የሚል ብዙዎች ኢየሱስ ክርስቶስ ሲያስነሳቸው በትልቅ ገዳዮች መካከል ይገባል። አይፈሩም። ይበልጣል፣ መፈለግ ይበልጣል፣ ፍቅር ይበልጣል። እንደምንለው አይደለም። ዛሬ ያለችው ቤተ ክርስቲያን ይሄ መሻት እየሞተባት ሄደ፣ እየጠፋባት ሄደ። እንደ ኤፌሶን ቤተ ክርስቲያን ሆነብን። እግዚአብሔር እንደገና ትንሣኤ ይስጠን፣ እንደገና ትንሣኤ ይስጠን። የመፈለግ ጌታን የመጠማት መለኮትን የመፈለግ በር የመክፈት ጌታ እንደገና እግዚአብሔርን የማቆም ኢየሱስን የማቆም ይህንን ልብ ይስጠን ዛሬ በኢየሱስ ክርስቶስ ስም። በዚህ ስፍራ እግዚአብሔር በዚህ ይባርካል። አሜን። ቁጥር 4 በዚያችን መንገድ ያልፍ ዘንድ አለውና አቀና። የሰውዬ ቤት ነው የሚያልፈው አለ። በየት ነው ይሄ ውድ የሚያልፈው? በየት ነው ይሄ ልብ የሚፈልገው የሚያልፈው? በየት ነው የምመኘው የሚያልፈው? አቀና። እግሮቹ የቱ ጋር ነው ያሉት? እግሮቹ የሚራመድ አትሊስት እግሮቹ ነው ያለው። ራሱን ማየት ቢያቅተኝ ዝቅ ብዬ እግሮቹ ነው ያለው። በየት በኩል ነው የሚሄደው? በየት በኩል ነው እያለፈ ያለው? አቀና። ኢየሱስ ክርስቶስ የሚሄድበትን መንገድ ያለና በዛች ቦታ ሮጦ ጌታ ሳይደርስ ሮጦ ሾላ ላይ ወጣ። አያስቅም? ለእንዲህ አይነት ሰው ለአለቃ አያስቅም? ለባለጠጋ አያስቅም? ገንዘብ አለው። ለእናንተ ዛሬ ልናካብተው የምንፈልገው ገንዘብ አለው፣ ችግር የለበትም አለው። አለቅነት አለው፣ ሹመት አለው፣ ችግር የለበትም። ከዛ ሮጦ ጤብ አለና ወጣ። እግዚአብሔር ይመስገን። ቁጥር 5 ላይ ኢየሱስም ወደዚያ ስፍራ በደረሰ ጊዜ ወዴት? ይሄ ልቡ የሚንከራተተው ሰውዬ ያለበት ጋር እንደነገርኳችሁ ይህን ሁሉ ሲያደርግ ኢየሱስ ይከተለዋል፣ ያየዋል። ይህን ሁሉ ኤፈርት ሲያደርግ ያየዋል። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሸቅቦ አየ። ሃሌሉያ! አሸቅቦ አየና አለው። የሚፈልገውን ልብ የሚያቆም አሸቅቦ አየና ዘኬዎስ ስሙ ጠርቶ ዘኬዎስ አየሁ እኮ አየሁ፣ ልብ ሲመኘኝ አየሁ፣ ሲጠማኝ ስትቃጠል አየሁ፣ ስትቸገር አየሁ፣ ሲያቅትህ አየሁ፣ ድክ ስትል እኔን ለማየት አየሁ፣ ሲያቅትህ ስትታገል አየሁ፣ ተስፋ ለማቁረጥህን አየሁ፣ ፕረሶን ማድረግን አየሁ፣ ባይሳካልህም አየሁ፣ ክብርን ስትጥል እኔን ለማየት አየሁህ።
ኢየሱስ አሸቀው አየና ዘኬዎስ አትኩሮት የሚስብ የመለኮትን ቴንሽን የመለኮትን ሀሳብ የመለኮትን አካሄድ ኢየሱስ ወደ ሌላ ቦታ እየሄደ ነበር ብያችኋለሁ። ቆመና ናውረድ ዛሬ በቤት አሁን አንዴ ሊያልፋለን እንደ ኢየሱስ ኖ እውላለ አንተ አንድ ደቂቃ ልታየኝ ነው የፈለከው። እንደው ሳልፍ ነው የምትፈልገው አንተ ጀስት ልታይ ኖ የሚፈልገው ልብ ከዛ ያልፋል። ልብ ከዛ ያልፋል። የናፈቀኝ ልብ ከዛ ያልፋል። የተጫማኝ ልብ ከዛ ያልፋል። እኔማ ቤት እውልልሃለሁ ቤት ይሆናል። እንዴት አልፈዋለሁ ይህንን ይባላል። አያልፉም። መፈለግ የእውነት መፈለግ ጌታን ያመጣዋል። ቤታችሁ የእውነት መፈለግ ኢየሱስን ያመጣዋል። እንፈልገው እንደው ምናልባት የመፈለጉ አቅም ጠፍቶን ከሆነ እንጸልይ። አባቴ መፈለግን ስጠኝ በለው። የጸሎት ርዕስ ነው። እንድፈልግ እርዳኝ። መፈለግ ጌታ ሆይ አንተን ሀሳብ ኢንቴንሽንን ይወስዷል፣ ይሰጠዋል። ጌታ ወደ እኔ እንድትመለከት ያደርጋል። ጌታ ሆይ እንድፈልግ እርዳኝ። ጸሎት ነው። እግዚአብሔርን መፈለግ መንፈስ ያፍስስ በጌታ በኢየሱስ ስም። ኢየሱስ አናግሮ ቀና ብሎ አየው ይላል። ዛሬ ጌታ ኢየሱስ ጋር የት ጋር ሆናችሁ ነው የሚያያችሁ? ጌታ ዘኬዎስን ቀና ብሎ አየው። እናንተን የት ጋር ነው የሚያያችሁ? የቱ ጋር እየታገላችሁ ነው የሚያያችሁ? በምን አይነት ሁኔታ ሆናችሁ ነው የሚያያችሁ ጌታ? አንድ ጊዜ ጴጥሮስን ወደ ጎን አየው ኢየሱስ። ወደ ጎን ምን ሲያደርገው መሰላችሁ? ያለው ኢየሱስን ግጥም አድርጎ ሲክደው ጴጥሮስን ጌታ ሆይ እኔ እኮ እወድሃለሁ፣ ከነዚህ ሁሉ ቢክዱ አልክድም፣ እወድሃለሁ እኮ ጌታ። ፒተር ኦኬ ግን ዶሮ ሶስቴ ሳይጨት እንዴት አለ። ከዛ ካለው ታሪኩን ስለምታውቁ ልክ 3 ጊዜ እኔ አላውቀውም ይሄ ሰው ይረግምና ይመጀመር ይላል አይደል? ይረግምና ይመጀመር እኔ አላውቀውም ከየት የመጣ እንደሆነ እኔ ያው የእስራኤል አምላክ እንደዚህ ያድርግኝ እኔ አላውቀውም ከየት የመጣ ነው አላውቀውም። ይራገምና ይመጀመር ወዳጅ። ከዛ ዶሮ ሲጮህ ጊዜ ኢየሱስ ዞር ብሎ ልቆን ፒተር አንቺ ሲያቅተው አየው። ከጌታ ጋር መሄድ ሲያቅተው አየው። ኢየሱስ አየው። አይዞህ ፒተር አይዞህ፣ ግድ የለም ቀድሜ አይቻለሁ፣ ቀድሜ ማለድኩልህ። ይሄ ሳይሆን ማልጄ ይላል ዞር ብሎ የፍቅር አይን ያየው። የቁጣ አይደለም፣ የበቀል አይደለም፣ የንዴትም አይደለም፣ የፍቅር እይታ ዞር ብሎ ሲያቅተው አየው። ጌታ ኢየሱስ ክርስቶስ ከመቃብር በተነሳ ጊዜ ለጴጥሮስ ንገሩልኝ ተነስቷል ብላችሁ እንዳይወቀስብኝ፣ ወይኔ ክጄዋለሁ ብሎ እንዳይወቀስብኝ ንገሩልኝ፣ ፈልጉት፣ ተነስቷል ብላችሁ ንገሩት። ዞር ብሎ ወገን በምን ሁኔታ ሆነን ነው የሚያየን? በምን አይነት ትግል ውስጥ ነው የሚያየን? ኢየሱስ በምን ውስጥ ነው ግን ካየንስ በክብር ቦታ ያለ አሜን። እሱ በመፈለግ ውስጥ ይሄ እሱ ያቀናል። በውድቀትም ብንሆን ያይናል፣ ላይፈርድብን ያነሳናል። እግዚአብሔር ይመስገን። ግን በክብር ውስጥ ይሄ በመፈለግ ውስጥ ይሄ ሌላው ናትናኤልን ያየበት ቦታ አለ አይደል? ተንኮል የሌለበት የእስራኤል ሰው ሲለው ጊዜ ናትናኤል እንዴት ታውቀኛለህ አለው ኢየሱስ። የት ታውቀኛለህ? አየሁ እኮ ከበለስ በታች አየሁ። ምን እንዴት አድርገን እስራኤላኖች ከበለስ በታች ሜዲቴት ያደርጋሉ ይባላል።
ያለምዳላችሁ እዛ ቁጭ ብሎ ሜዲቴት ምናልባት ሜዲቴት እንደው በእስራኤል ላይ መልካም ይገኝ እንደ እግዚአብሔር ለምን ተውከን ምናምን ይሆናል የሚለው ናዝሬቱን አገኘ ነው ሲለው ከናዝሬት መልካም ነገር ይመጣል። ምናልባት እንደ ጌዴዎን ምን ነው እግዚአብሔር ከኛ ጋር ቢሆን ኖሮ እያለ ይሆናል ሜዲቴት የሚያደርገው። አየው ሰው ምን እያለን ነው? ምን እያለን ነው? ምን እያደረግን ነው? እንዴት እየታገልን ነው? ምን እያለን ነው? የሚያየን ኢየሱስ ይሄ ሰው ኢየሱስ ቀና ወደ ላይ ነው እዛ ጋር ኢየሱስን ለማየት እንዲህ ብሎ ሲወጣ የማይገባው ቦታ ማለት ነው። በምድር ክብሩን ጣል አድርጎ እንደ ሕፃን ልቅልቅ ብሎ የወጣበት ቦታ ላይ ሸቀበና ለእኔ ብለህ ነው አለ። እኔን ለማየት ማለት ይሄ ደግሞ በቤት ነው አጥነውረድ እንላለን አብረን እንጨዋወታለን። የምልህ ነገር አለኝ ቤትህ እገባለሁ ዛሬ እንግዳ እሆናለሁ አለው። ኢየሱስ ጌታ ነው። መፈለግ የመፈለግ ጉልበት መለኮትን ቤት የሚያስገባ ለመለኮት በር የሚከፍት መፈለግ ማነው? በዘኬዎስ ቤት የሚገባ ሃይማኖተኞች አይፈልጉትም፣ ቀራጮች አይፈልጉትም፣ ፈሪሳውያን አይፈልጉትም፣ እንደውም ይፈርዱበታል። ይሄ የልብ ጉዳይ ቀራጮች እንደውም ምን ይሉ ነበረ? ወደ እሱ ቤት ሲገቡ ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ ይላል። አንጎራጎሩ ታሪክ ቀየረ። የሰውዬ የሆነ ቅድም ብያችሁ ነበር የእውነት መፈለግ አካባቢ ላይ የሆነ ኢንፍሉዌንሰር ያደርጋል። ሰዎች እንዲነጋገሩብህ ያደርጋል። መፈለግ ይሄ ሰውዬ ጌታ ኢየሱስ ክርስቶስ ምን አለው? ቤትህ እውል ዘንድ ይገባል። የመጨረሻው አራተኛው ደስታ ወይም ደግሞ ዲላይት። ዘኬዎስም ግን ቆሞ ጌታን ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ፣ ማንንም በሐሰት ከስሼ እንደሆንኩኝ 4 እጥፍ እመልሳለሁ አለው። ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የጠፋውን ሊፈልግ መጥቷልና ዛሬ ደግሞ ለዚህ ቤት መዳን ሆኖለታል። ደስታ ኢየሱስ ገባ። የፍለጋው ክፍያ ሪዋርድ አገኘ። ፍለጋ ሪዋርድ አለው ወገኖች፣ ፍለጋ ሪዋርድ አለው። ቆመና ይላል ቆመና ጌታ ሆይ ምን እንደተናገሩ አላውቅም፣ አልተጻፈም እዚህ ላይ። ነገር ግን አለ ጌታ ሆይ ካለኝ ሁሉ ሰዎችን በሐሰት ከስሼ ባለኝ ፖዚሽን እንደሆነ 4 እጥፍ 1 አይደለም 2 አይደለም 3 4 እጥፍ መልሳለሁ። ምን አይነት ቼንጅ ነው? እንዴት ነው ኢየሱስ የገባው? መፈለግ። ሰዎች ዛሬ መለወጥ በውስጣችን ያቃተን ለምንድን ነው ብንል ከነዛ ይሄ ባህሪያችን እንድንመላለስ የሚያደርገን ጌታ ኢየሱስ ክርስቶስ በቅጽበት በዚህ ሰውዬ ውስጥ ገባ። የሚገርም የሆነ ሪፔንት ነው ያደረገው ማለት ንስሐ። ደግሞ ለድሆች እሰጣለሁ ካለኝ ምንድን ነው የሰው የሚቀርለት ገንዘብ? ኢየሱስ አሜን። ስለዚህ መፈለጉ ክርስቶስን እንዲያገኘው አደረገው። እስቲ እንነሳና